የተወለድኩት ጥቅምት 17 ቀን 1922 ዓመተ ምህረት በሸዋ ጠቅላይ ግዛት ደብረ ብርሃን አውራጃ ጠራ ወረዳ ውስጥ ልዩ ቦታው መንጥር ተብራ በመትታወቀው ስፍራ ከአባቴ ከደብተራ ገብረ እግዚአብሔር ወልደ ጻድቅ እና ከእናቴ ከወይዘሮ ኩሪዳኛቸው ነው። 7 ዓመት ሲሞላኝ ጣሊያን ሀገራችንን በ1928 ዓመተ ምህረት ሲወር አባቴና እናቴ በመፋተታቸው ከአባቴ ጋር ወደ አርሲ ጠቅላይ ግዛት ሂጦሳ ወረዳ ልዩ ስሙ ቦሩ ገብርኤል በሚባል ቦታ ሄድኩኝ። እድሜ ለትምህርት ሲደርስ አባቴ ትምህርት ቤት ሊያስገባኝ ፈቃደኛ ባለመሆኑ ሳልገባ ብዙ ቆየሁ። በኋላ ላይ ከቤት በመጥፋት ንባብ ቤት ብገባም አባቴ እየፈለገ ከትምህርት ቤት እጄን በመጎተት እየገረፈና ከአቅሜ በላይ ድንጋይ ያሸከመ ያለ ርህራሄ በማያቋርጥ ግርፋት በማሰቃየት ከትምህርት ቤት ያስወጣኝ ነበር። በእኔ መደብደብና ትምህርት እንዳልማር መደረግ የምትናደደው በወቅቱ የነበረችው የእንጀራ እናቴ ስትቆጣውም አምባጓሮ ያነሳባት ነበር። አንድ ቀን ያጎቴ ሚስት አጎታለኝ ብሎ ቢመጣ እጁን ያስክ እየመለስክ ታስደበድበዋለህ? ይህ ልጅ ተማሮ ቀለጣ ወንዝ ወይም ገደል ገብቶ ሲሞትላችሁ ታርፉታላችሁ ብላ ወቀሰችው። እርሱም እኔ ምን ላድርግ ታዲያ ጨነቀኝ ቢላት መንገድ እንዳይደበድበው ወደ ሩቅ ቦታ ወስደህ ትምህርት ቤት አታስገባው፣ ላስተማሪው አባቱ ሲመጣ አትስጡ ብለህ አትነግራቸው፣ ሲሞት ማልቀስ ይሻላል። ከ3 ቀናት በኋላ አጎቴ ቀሰጣ የሚባለውን ትልቅ ወንዝ ተሻግሮ በሚገኘው ጎዴልቻ ጊዮርጊስ ወስዶ አባ ወልደ ክርስቶስ ለተባሉ መምህር አስረከበኝ። መምህሩ የትምህርት ፍላጎቴንና ጎበዝነቴን ስለወደዱ እንዲሁም አባቴ ሰርቆ እንዳይወስደኝ በመስጋት የትም ሲሄዱ ለቅሶ ቤትም ጭምር እያያዙኝ ይሄዱ ነበር። ሰላም ጤና ይስጥልኝ። እንደምሰነበታችሁ የክርስቶስ ቤተሰቦች፣ ይህ የአብርሃም እንግዳ መርሃ ግብራችን ነው። የባለስልጣናት ምንጣፎች በተሰኘችው የተለያዩ ታሪኮች ተሰንደው በሚነበቡበት መጽሐፉ ላይ አባቱ የነገሩትን የራሳቸውን ታሪክ በአንደኛ መደብ ትረካ ካስቀመጠው እንዲሁም በዚህ መጽሐፍ ላይ የሃይማኖት ገበሬው ብሎ ርዕስ ከሰጣቸው የአባቱ ታሪክ ላይ ቀንጨብ አድርጌ ስርወ ታሪካቸውን ወደ እናንተ አድርሻለሁ። ወደ ጣፎ እንጓዛለን። ቀሪውን ታሪካቸውን ወደ እናንተ የማደርስ ነው የሚሆነው። አብራችሁን ተጓዙ። በኢትዮጵያና በተለያዩ ዓለማት ናችሁ የዛሬን የአብርሃም እንግዳ መርሃ ግብር የምትከታተሉ ተመልካቾቻችን ጣፎ ይኸው ደርሰናል። እንግዳ የቤት ጎራ ልንል ነው። ቆይታችሁን አሁንም ከአብርሃም እንግዳ ጋር አድርጉ። አመሰግናለሁ። ተመልካቾቻችን የዛሬ የአብርሃም እንግዳችን የ95 ዓመት የእድሜ ባለጸጋው ለአንዷ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወንጌልን በማስተማር ከሀገር ተዛውረው ትውልድ መንፈሳዊ ህይወቱ እንዲበለጽግ ለቤተክርስቲያን ተተኪ ደቀ መዛሙርትን ዛፍ ስር ቁጭ ብሎ በማስተማር ያፈሩ የቤተክርስቲያናችን እንቁ ዋርካ
የሆኑት እንግዳችን ርዕሰ ደብር መርሐ ጽድቅ ገብረ እግዚአብሔር ልጃቸው ወይዘሮ እሌኒ መርሐ ጽድቅና ጋዜጠኛ እስክንድር መርሐ ጽድቅ ቆይታ አብረን እናደርጋለን። አባ አቤት በፍቅር ስለተቀበላችሁን እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። ይበረታሉ። እግዚአብሔር የተመሰገነ ይሁን። ጀግና ሆነው ነው ያገኘሁት እኮ። አዎ እንዴ መቼስ እንግዲህ ደክሞ መታየት ትንሽ እንደ ጥቃትም ይመስለናል አይደለም እንዴ? አዎ መረታት አያስፈልግም ነው። አዎ ምንም ጊዜው አለፍ ቢል አዎ የድሮ አባቶች የተወለድንበትን ቀን መዝግበው በስነ ስርዓት አያኖሩም። ገሌና ገሌ በዚህ ጊዜ ነው እንጂ ለምንድን ነው የማትጽፉት ብዬ ስላቸው በእኛ ጊዜ የሚጽፍ ጠንቋይ ነው። እናትና አባት አይጽፍም? አደው ጠንቋይ ነው የሚጽፍ እየጻፈ ሰውን የሚያታልል መንደር እየገባ ጠንቋይ ነው እየተባለ ነው መጽሐፍ አንጽፍም። ልክ ነኝ። ታዲያ አሁን 95 ዓመት ነው ብዬ ነው አሁን ለተመልካቾች የነገርኩት። አዎ እድሜው አዎ እንግዲህ 4 ነን በአንድ ወር ውስጥ የተወለድ ነው። እነሱን አንድ አለ የወንድሜ ልጅ እዚህ እሱን ሌሎቹን ጠያይቄ አመጣሁ ብሎ እሱ ነው ያስገኘልኛው እንጂ ተጽሁፍ ላይ የገለበጥኩት የለኝም ማለት ነው። እሺ አባቴ እስቲ እንደው ስለ አባቶ ስለ እናቶ የልጅነት ጊዜ የትምህርት ቤት ቆይታ ትንሽ እስቲ ያስታውሱኝ የሚችሉትን። ብዙ ጊዜ እየበዛ የአባት ወቀሳ እንደው መቼም አባት መጽሐፍ ላይ እንዳይማሩ ትንሽ ፈተና የሆኑ አባት እንደነበሩ እንግዲህ ለተመልካቾቼ ተናግሬያለሁ። እንደው ለማጥራት ያህል ስለ አባቶ ስለ ቤተሰቦና የልጅነት የትምህርት ቤት ጊዜ ያስታውሱኝ። ስለ አባቴ በእውነት የትምህርት ቤት ጊዜ አባ ወልደ ማርያም እናንተ አሁንም አባ ወልደ ማርያም የሚባሉ እዚህ አሉ። አሁን ስማቸውም አባ ወልደ ማርያም ነው። ትምህርት ቤት እንደዚያ ያስተምራሉ። እሳቸው ትዝ አሉኝ። ስማቸው አንድ ነው አልተለወጠም። እዚያ የእንጀራ እናት የተወደኝ ነበረ። ወስዳ ደበቀችና እዚያ አስገባችኝ። ተዚያ ትምህርት ቤት እንደምንም ብለው ልጆች ሌሎ አሉ አይደል ይጠይቁና ተዚያ ትምህርት ቤት አውጥተው ተትምህርት ቤት አስወጥተው አርባ ጉጉ አውራጃ ሚስት አግብተዋል። አልቃሽ ነች። ይሄ በሙሉ ንቅሳት ነው። ይሄ በሙሉ ንቅሳት ነው። እዚያ እንደው ምችስ አልቃሽ ነች ወየው እያለች እዚያ እያለ የእሷን ከብቶች ወደ 4 ዓመት ያላነሰ እዚያ ሳንጋጋ ቆይቻለሁ። ተትምህርት ቤት አስወጥተው እዚያ ስለመውሰዳቸው ነው እንደው እንጂ አባት አይወቀስም አይደለም እንዴ? አይወቀስም። ግን ታሪኩ መነሻው ስለጠየቃችሁ እንደዚያ ብለው ወሰዱ። እዚያ ያንን ሁሉ ከብት እየጠበቁ ጦሜን አሳደረች። እሷ እዚያ ለቅሶ ቤት ወየው ስትል ቆይታ ስትመጣ ተኝቻለሁ አልጋ ላይ። ከብቶቹ ብዙ ናቸው። ስጠብቅ ቆይቼ በኋላ አበራች አየችና ዝም ብላ መብራቷን አጠፍታ ተኛች። እኔም ተኛው። በማግስቱ ሄድኩና አንድ ትልቅ እናት አሉ እሳቸው ዘንድ ሄድኩ። ከብት ጠብቃለሁ እንጂ ሄጄ አላውቅም። ምን ነው ለምን መጣ? የኔ ዓለም ለምን መጣ? እንዲህ ሁኜ ጦሜን አድሬ ነው አልኳቸው። እንዲያው እንዴት አድርጎ ከፋቸው። ልጄን በሞትኩት አፈር ልብላ አሉ እሳቸው። በላ እሳቸው ሚስት ያማርጣሉ። አንተ እዚህ በችጋር የእሷን ከብት እየጠበቅ እንደው አሉ ተናደዱ። እስተመጡ ድረስ ከኔ ቤትን እየመጣህ እንድትበላ አሉኝ። እሳቸውን አመሰገንኩ። ከዚያ ወዲያ የሚበላ አልተገኘም። አይ ሌላውን ነገር ወንጀሉ ሁሉ ይወራ ምን ያደርጋል?
የሰራሁት ወንጀል ከዚያ በኋላ የምግቤ ነገር ከተያዘልኝ አልኩና እንግዲህ ልጅም በጣም ሕፃን አይደለሁም ትልቅ ነኝ እኮ። ስንት ዓመት ይሆኖታል? 20 ዓመት የተቃረብኩ ነኝ። 20 ባይሆን እንደዚያ ነኝ። በዚያ እንትን ሲሉኝ እንደው በቃ እምበላውን ሳገኝ ሌላ ምን እፈልጋለሁ አልኩና ምን ልንገራችሁ እቤት ያለ ሸክላና ዱላ ተገናኝቶ ምን ልንገራችሁ እቃውን አወደሙ፣ አመድ አደረኩት። ጉልቻ ሳይቀር ተው የሚለኝ ለአባቴ ወደዚህ ወደ የጦሳ የሚባል ሀገር አለ። ጥጥ ይነግዳሉ። ጥጥ ጭነው መጥተዋል። የሉም በቃ ከዚያ በኋላ እንደዚያ አመድ አደረጉትና ማን ነው የሚከለክለኝ? እንደው ማን ነው እንደው አጠገቤ ብትመጣ ደግሞ እሷም አይቀርላት። እንደዚያ አደረጉና ያው እንግዲህ እዚያ ለአንድ 3 ዓመታት መሰለኝ እሷን ከብቶች ሳንጋጋ ከትምህርት ቤት አውጥተው ወስደው የሚያስወቅሳቸው ይሄ ነው። አጎቶ ነው መቼም ለትምህርት ለኔታ የሰጡት አይደለ? አጎቴ ነው። ያጎቴ ባለቤት ሴት ነች አለች፣ ነፍሷን ይማረው። እና ብሄድ ብዙ ዘመድ የለንም እኛ እዚያ አርሲ ሀገር ብዙ ዘመድ የለንም። እህት ነበረቻቸው። እህታቸውን ለመጠየቅ ራስ ብሩ የሚባሉ አርሲን ያቀኑ እሳቸው እህታቸውን ለመጠየቅ የእህታቸው ባል ቄስ ናቸው። ቄሱ ወስደው ይሄ ጦሳ የሚባል ሀገር እንዲቀድሱ ነው የወሰዷቸው። ከዚያ በኋላ ከዚያ እሳቸው መቀደስ እሷም ብዙም አልቆየች፣ ብቻ ወላልዳለች፣ እግዚአብሔር ይመስገን። እሷም ሞተች። ከዚያ በኋላ እንግዲህ ምን ማን ነው የሚነካኝ? እንደው ስለዚህ ያንን ሀገር 40 ጉጉን ለቅቄ እስክወጣ ድረስ የእሷ እረኛ ሆኜ ነው የቆየሁት። የአብነት ትምህርቱን ታዲያ እንዴት ተማሩት? ወደ ትምህርቱ እንዴት ገቡ? ከትምህርት ቤት ደግሞ ትምህርት ቤት አባቴ ትምህርት ቤት ሌላ ትምህርት ቤት ሌላ ጋር አልሄድም። ኮብልዬም እዚያው አጎቴ ቤት ነው የሚሄድ። የአባቴ ታናሽ ወንድም ነው። እሱ ቤት ነው። ተስራ ሲመጣ ቁጭ ብያለሁ። መጣህ እንዴ? መጣህ እንዴ? መጣህ ይባላል። ምን አለ አሁን ወይ ውሃ ገባለሁ ወይም ደግሞ እሞትላቸዋለሁ ብሏልና መጣህ እንዴ ማለት ምንድን ነው? እጁን እያያዝክ እየሰጠህ የምታስደበድበው አንተ አይደል? ድንጋይ ተሸክሜ ነው የምሄደው። ከዚያ ትምህርት ቤት ድንጋይ ተሸክሜ ቤቴ ድረስ። ከሌላ ሀገር እኮ ነው፣ ሩቅ እኮ ነው። እንዲ አሁን የሶስት ሰዓት መንገድ ይሆናል ይላል መጽሐፉ ላይ። የ3 ሰዓት መንገድ ይሆናል ነው። የ3 ቀን ይበልጣል። ናረ የ3 ሰዓት ወደ ሰዓት ይሆናል። ከዚያ አለችና ስትቆጣ ምን ላድርግ እቴ ሆይ አብዬ ይቀየመኛል እየተባለ እሱ ሌላ ጋር ዘመድ የለው፣ ሌላ ጋር ይሄድ። እዚህ ሲመጣ እጁን ይዘህ የምታስደበድበው አንተ አይደለህ። ድንጋይ ተሸክሞ ነው የሚሄደው። ደግሞ መጣ አልመጣ አሁንማ ወይ ባህር ገብቼ ወይንም እንደ አንድ ነገር ሆኜ ሞታላታለሁ እያለ ነው። እናንተ 1-3 ቀን ትቀመጣላችሁ፣ እሱ ከዚህ ዓለም ይሄድላችኋል። ታዲያ ምን ላድርግ ታዲያ ልጄ እቴ ሆይ ነገ ደግሞ የእንትን የማንትስ አጨዳ ወንፈል አለብኝ። ነገ እኔ አውለዋለሁ፣ ደብቄ አውለዋለሁ። ነጭ ልብስ ነው የሚለብሱ የኔ አባት። እንዲያው ሌላ አይነት ልብስ ፈጽሞ አይነኩትም። ያችውም ደግሞ ታጥባ እንደው እስቲ እጅህን ሲጠመዘዝ እንኳን እስቲ እጅህን ታጠብ፣ በሳሙና ታጥቤ ነው እዚያ እንዲያው ለማጠማዘዝ እንኳን። መቼም ነጭ ልብስ ነው የሚለብሱት።
ሽክርክር ያሉ ናቸው። ነጭ ልብስ ነው የሚወዱት። ያ ነጭ ልብስ ለካ እንደው ተየት እንዳገኙት ፀሐይ ይከላከላል ለካ። ገበሬ አንቱ ይባል አይነተኛ ገበሬ የኔ አባት የሚያክል የለም። በቃ ከዚያ በኋላ የገሌ ወንፈል አለብኝ የገሌ ወንፈል ነገ አውለዋለሁ እቤት ደብቄ አንተም ለመውሰድ ተዘጋጅ አለችልኝ። እሺ አለ። እንግዲህ እንዲህ ረበድ ያለ ውሃ የሚወርድበት መካከል ሀገር አለ። በዚያ ወዲያ ብቅ ሲሉ ይጠብቅ መጣ አይዞህ ናግባ ጓዳ በዚህ በሲሚዛ በሰንሰል የተከበበ ነው ቤቱ። አይዞህ ግባ ቁጭ በል እዚህ ጋን እዚህ ድብኝት እዚያ መካከል እዚህ ቁጭ በል። ከዚያ ከውጭ ገና ሲወጡ አክታ ያሰማሉ። አባቴ አክላሉ ባስን ግባ እዚያ ድብኝቱና እንትኑ መካከል ተቀመጥኩ። አልመጣም እንዴ ጠፋ እንዴ ደግሞ አለች። እስቲ ሙት በይኝ ይሙቱ ማረጋገጫው ይሙቱ ነው። ይሙቱ ታሁን እንደው እያልኩ ስል እዚያ ይሙቱ መባሉ አረጋግጦ ተነስተው ጥለው ሄዱ። በማግስቱ ያንን ወንፈል የሰው አጨዳ ውለው በሶስተኛው ቀን ቀለጣ የሚባል ትልቅ ወንዝ አለ ወደ ሮቤ መሄጃ። ያንን ወንዝ በሸክም ነው ተሸክሞ አሻግሮ የኔታ ወልደ ክርስቶስ የሚባሉ መንዜ መነኩሴ አሉ። እዚያ ሄድኩና እዚያ አስገባኝ። ክፉ አባት አለው እንዲህ አድርጎ ዘረዘረና ነገረልኝ። ከዚያ እስቲ ይምጣ እንግዲህ ተመጣም አሉና ተካከዙና የትምህርቱን ነገር እኔ ማስተማር ነው። የምግቡስ ነገር እዚያ ሚስታቸውን ሁሉ ትተው የሚማሩ አሉ። የቅዳሴ መምህር ናቸው። እንዲህ በጣም የታወቁ መንዜ ናቸው። ትውልዳቸው በጣም የታወቁ ናቸው። አባ ወልደ ክርስቶስ ነው የሚባሉ። እንደዚህ እኛ እያለን እኛ እሱ ለሚበላው እዚያ እንደው ሚስት ያለው ሁሉ አይደል ጥሎ መጥቶ የሚማረው እኛ እያለን ያለ እሻልና ደገፍ ብለው አውሩ አባዬ ለካሜራው ቀና ያንን ሁሉ አደረጉና እንደዚያ ሲያደርጉልኝ እሺ አልኩ፣ ተደሰትኩ፣ ተቀበሉኝ። እሳቸው የምግቡ ነገር ከተያዘልኝ እኔ ምን እሰራለሁ አለ። እሱም አጎቴ እዚያ የሚማሩት ሁሉ ለእሱ ሆድ ነው ደግሞ ያሉ። እንደዚያ አደረጉና ተገላገልኩ። የኔታ ወልደ ክርስቶስ ሽማግሌ እኮ ናቸው፣ መንዜ ናቸው። በኋላ ሲፈልጉ ሰንብቶ መቼም ተማሪ እና ንብ ትምህርት ቤት ነው የሚሄደው አይደለ? ንብም አበባ ወዳለበት ነው። እዚያ ተሳቸው ጋር እንዲህ የተላቀቁ ተዚያኛው ተአባቴ ጋር በኋላ የወንፈሉን አጨዳ ሟለና ተነሳና ያዘኝና እኔ የኔታ ወልደ ክርስቶስ ጋር ሽማግሌ ናቸው። እሳቸው ጋር እንደዚህ መግቡ አልቸገረኝም። እውነትም እንዳሉት እንደው እንጀራ እንደልብ ነው፣ ጊዜውም ደግ ነው። ከዚያ በኋላ ሲፈላልግ ሰነበተና እንጂ አንድ 20 ቀን በላይ ይሆናል ሲፈልግ። እዚያ ሰጥተውኝ ቁጥር ቆጥራለሁ። በቁጥር አይደል በእንጨት ነው የምንቆጥር ስንል እንደዚህ ብዬ እሳቸው እዚያ ቁጭ ብለው፣ እሳቸው ደግሞ ወንበር ከተከሉ ወዲያ ሰውን ማነጋገር አይፈልጉም በፍጹም። ተወንበር ላይ ተነስተው አጎዛ ይሰጠዋል። ትልቅ ግራር አለ እዚያ ስር ይውላል ተቀምጦ።
ተማሪዎች ለምሳቸው ሲገቡ ነው የሚያነጋግሩ። አያነጋግሩም ሰው። ከዚያ በኋላ ተማሪዎቹ የሚሉት ጸሎት አለ ያን ብለው ወደየ ምሳቸው ሲገቡ ሄዱ። እሳቸውና አባ ወልደ ክርስቶስ ጤና ይስጥልኝ እንዴት ዋሉ? ተወዴት መጡ? ምን ሆኑ? እንደዚያ ጠየቁ። ልጅ ጠፍቶኝ እዚህ አግኝቼው እንደው ምን ይማር ወደ ትምህርቱ አደሉሰ ይማር ለምን አይደል አባትማ ማስተማር ነው የሚገባ። ይማር ሲይዝ ቀለም ልዩ ነው። አይ አለ እናት አሳድጌ እናት የለችው አለ እናቴ እኮ አሁን ቅርብ ነው የሞተችው። ተለያይተው ነው ተፋተው። አዎ ተፋተው። እኛ ወደ አርሲ በስደት ሄድና በኢጣሊያ እሷ አባትየው ልጅ አትሄድም አሉና ከለከሉ። በቃ ይማር ቢሏቸው ቢሰራቸው ቢሏቸው ቢሰሯቸው እንዴት አድርገው ይወስዱታል? አሏ እንዴ ካት አሳሳቃቸዋል። አንድ የሚስቁት ሳቅ አላቸው። ካት ብለው ሳቁና እንዴ በገዛ ልጄ እጁን ያዝ አድርጌ ነው አይሉም? እጁን ያዝ አድርገህ ትወስዳለህ። እና አባ ወልደ ክርስቶስ እጁን ያዝ ብድግ ሲሉ ተማሪው እንዳይዛቸው ትልቅ የተከበሩ አባት ናቸው። እንደው ግማሹ መሬት ግማሹ ያደግንብሽ ዱላዋማ ለዱላውማ ባለቤቱ አላቸው። ዱላ ትራስያቸው አላቸው። እዚያ ችሉ ገላገሉ አስቀሯቸው። እንኳን ይዞኝ ሊሄድ አብረው ተዚያ አባረሩና ሄዱ። እዚያ ወዲያ አለ እንትን አህዮች የሚንደባለሉበት ወዲያ ታጠሩ ውጭ ወዲያ እዚያ ብኑን ያድርግህ እንደዚህ አንተ የተረገምክ ደግሞ ሰው ትረግማለህ። የተረገምክ አንተ ምን አሉና ከዚያ አባቴን እንደዚህ አድርገው ገላገሉ እላቸዋለሁ። ከዛ መማር ጀመሩ ከእሳቸው ጋር ሆነ። ከዚያ ወዲያ እዚያ እሳቸው ጋር ስማር ምን ስል እያጠናን ነው እንትን ስል አለ በለጠ ትላንትናም ታሪኩ እሱና እኔ ሆነን ተነስተን ወደ ሰሜን ካህናት በለጠ አበበ አላስተምረኝ ስላሉ ተነስቼ ወደ እንትን እሄዳለሁ ስል አባቱ የበለጠ እናት ነፍሷን ይማረው ጥሩ ሰው ነበረች። አሁን ሞተች። እንደው በቃ በለጠን ካለበት ኮረማሽ የሚባል ወደዚህ አለ። እዚያ ኮረማሽ ገብቶ ነበር። ተዚያ በለጠን ተዚያ አውጥተው አመጡና እኔ ጋር አደረጉና አብራችሁ ተማሩ። ጥሩ አስተማሪ ናቸው። ሰውየውም ደግሞ እንደ መልካም የድጓ መምህር አደርግሻለሁ ተስማምተናል። እኔ እናንተ ምን ያደርጋል ተነስቼ እሱ ቀረ። ከለላ የሚባል ሌላ ጓደኛ እሱን ያዝና ተነሳና ደብረ ሊባኖስ እንትን እቲሳ ደብረ ሊባኖስ ይሄን ያደረገው አባትየው አምጥቶ እንትን ያለው እቲሳ ተክለ ሃይማኖት ነው። ተዚያ ስንወጣ እና ሲያላቅቁኝ እቲሳ ነው የገባሁት። ተቲሳ ተክለ ሃይማኖት ወደ ደብረ ሊባኖስም እንደምታውቁት ችግሩ እንደዚያ ነው። ደብረ ሊባኖስ ገባን። ከደብረ ሊባኖስ ተነሳንና ወደ ሰላሌ ደብረ ሊባኖስ ስንሄድ አይመችም። ንፍሮ ምናምን ለምኖ ነው ያችኑ ስለ ተክልዬ ተብሎ ነው። ረሃቡ እንትን ስላለን ተነስተን ወደ ፍቼ እዚያ ፍቼ ከተማው እዚያ ገባንና ስንል አይመችም። ወዲያ ወዲህ ሲሉ ውሎ ይሄ ሆድ ደግሞ አለ
እዚያ ስንተውንና የት እንገባለን? አቦቴ ጓሐጽ የሆነ ወደዚህ አቦቴ የሚባል መቼም ጤፉ ማሽላው ምኑ ጥሩ ሀገር ነው። እዚያ ስንሄድ ጊዜ የኔታ ጥበቡ የሚባሉ አሉ። የኔታ ጥበቡ የቅኔ መምህር ናቸው። እዚያ እሳቸው ጋር ስንገባ እሱም የማይሆን ሆነ። ተነስተን በጓሐጽ የሆነ አድርገን ጎጃም ተጎጃም ወዲያ የሚመች ሀገር አለ እንጀራ የሚገኝበት። ትምህርት ጠፍቶ አይደለም ሄድን እንጀራ ፍለጋ። ተነስተን ደቡብ ጎንደር ሄድን። ደቡብ ጎንደር ሄድን። ያው ትምህርቱን ልክ እዚህ እቲሳ እንደነበሩት ዜማ አስተማሪ አገኘና እሳቸው ጋር ገባን። እንማር ጀመር። ስንማር አገራቸው ደብረ ታቦር ነው። ወንድሞቻቸውን ኢጣሊያ ሰቅሎባቸው እሳቸው ደቡብ ጎንደር ወርደዋል። እዚያ ነው የሚቀመጡት። ተሳቸው ጋር ነው የተቀመጠው። እሳቸው በቃ ደህና እያስተማሩን ደብረ ታቦር አገሬ ልግባ ወንድሞች ሁለት ወንድሞቿን ሸፍተዋል ብሎ ጣሊያ ሰቅሎባቸዋል። ከዚያ ተነስተን ደብረ ታቦር ገባን። ደብረ ታቦር ትምህርት ጀመርን። ስንማር ያኔ ወዲያ እንግዲህ ሀገሩም ሩቅ ነው። እንደዚያ እያልን እዚያ ደቡብ ጎንደር ሄድና ደቡብ ጎንደር ገባን። እሳቸውንም ትተን ደቡብ ጎንደር ስንገባ ያው መቼም እህል ይዞ አይኬድ እንጀራ ያን እዚያ ደቡብ ጎንደር ስንማር ተስቦ አድርስ ነው ሄደ። ደቡብ ጎንደር አንድ አቤት በየምድር ይባላል። ትሰሙ እንደሆነ እነ ወዲያ ማዶ ጎንደር ወዲህ ማዶ ሞጣ ቀራንዮ ሞጣ የሚባል ተወዲህ ማዶ አለ። አራት አይና ጎሹ የሚባሉት እነሱ የነበሩበት ነው። አራት አይና ጎሹ በእውቀታቸው እንጂ አራት አይን ኑሯቸው አይደለም። እዚያ ስንማር ቆየን። ወደ በየምድር ያንን ጎጃምን ሞጣን ትተን ወደ በየምድር ገባን። እዚያ ተስቦ ታመምን። እኔ ደከምኩ አላውቅም። እኔ በቃ ሞትኩ። መቼም ህመም ነው፣ በኋላ ነው የሚነግሩኝ። መቃብሩም ሌላ ሰው ነው የተቀበረበት። እርስዎ ሞቱ ተብለው መቃብር ተዘጋጅቶ ነው ተቆፍሮ አልቆ ሁለመናው። እንዴት ሆነ? ከዛ ምን ይደረግ ታዲያ? አያሳድሩም ሬሳ። ደግሞ ተስቦ ስለሆነ ፀሐይ ተሆነ ይወራረሳል እየተባለ ተዚያም ጫካ ነው ወስደው ጫካ ጎጆ ሰርተው እንደዚያ ነው እንደምንማር የሚያደርጉት። እንደ እናት እንደ አባት እህል እያመላለሱ አምጥተው እዚያች ጎጆ ውጭ አድርገው ድንጋይ ወርውረው ውሻ እንዳይደፋው እንደዚያ እየተደረገ ነው የሚማሩት። እዛ ተረፉ ከሞት ዳንኩ እንጂ ሞቼ የደኘ ጉድጓድ በኋላ ሰው ሁሉ ነው የሚያሳየኝ። አንተ ጉድጓድ ይሄ ነው። በሶስተኛው ቀን ሌላ ሰው ሞቶ ነው የተቀበረበት። ሰዎቹ ናቸው የሚነግሩኝ እንጂ እኔማ ምን አውቃለሁ። ስሞ ታዲያ የበፊት ስሞ እኮ ደጀኔ ነበር አሉ። ቤተሰብ ያወጣሉት። ለምንድን ነው መርሐ ጽድቅ የተባሉት? የትምህርት ቤት ስም ለወጥ እየተደረገ ነው። አረ እንለውጣለን ደህና ስም እየመረጥን እየለወጥን እናወጣለን። እሺ እንደዚያ በዚያ ምክንያት ነው ስሜ እንኳን የወጣው። ጥሩ። ከዚያ በኋላ እኔን ይዞኝ ሄደው ጸጉሩ እንዲህ ቁጥርጥር ያለ እንደው ጠይም ነው ይዞኝ ብቅ አለ። እሱን አይደለም የታዘዝከውን ትተህ ሌላ ነው ያመጣው፣ መልስ። እሱን ወደዚያው መልሰው። ታሞ እያለ ነው ይሄን የሚያዩት? አዎ። እንደ ሰመመን ሆኖ ነው እንዴ? እሺ። ሙቼ እንደገና ነፍስ ዘርቶብኝ ነው እንጂ። እና መልስ፣ እሱን መልስ፣ የታዘዝከውን አንጣ ይሄንን አለና አለው። መልሶ አምጣ። በስንተኛው ቀን ነው ብትት ብዬ ነቃሁ።
እንግዲህ ይሄ ነው የጥንቱ እዚያ ነው። ከዚያ በኋላ ያው ደብረ ታቦር እዚያ ቆይተን ስንማማር ቆይተን ጊዜው ሲደርስ ተያይዘን አብረን እንደሄድን አብረን ተያይዘን ተመልሰን መጣን። ተበለጠ ጋር እድሜ ሳያበድረው ቀረ። እሱ ሞተ፣ እኔ ያለሁ ለፈልፋለሁ። አሁን እንትናልንና አገራችን ታልሄድና ለበለጠ ኧረ እኔ ገና ትምህርት አላጠናቀቁም ገና አንዴው ታልሄድ አስተማሪያችን አሉ ሌላ አስጠራኝ ሄዳ እነሱን አድርሰህ ተመለስ። ለምን እለፋለሁ ለምን ደክማለሁ? በእግር ነው መኪና የለ ስላቸው ታልሄድክ አሉ። ተያይዘን መጣን። አዲስ አበባ ኮልፌ ገባ። እኔና ወንድሜ ርዕሰ ደብር መርሐ ጽድቅ የተገናኘ ነው የተዋወቅ ነው በ1951 ዓመተ ምህረት በሰዋስወ ብርሃን ቅዱስ ጳውሎስ ትምህርት ቤት ነው። ከዛ ጊዜ ጀምሮ በስራ ጠባይም በአገልግሎት መስመርም በቦታ ተቀራርበን ባንገናኝም በወንድምነታችን እንደ ታላቅና እንደ ታናሽ እንዳንድ እናትና አባት ልጆች ሳንለያይ እስከዚህ እድሜ ደርሰናል። ወንድሜ ርዕሰ ደብር መርሐ ጽድቅ በቤተ ክርስቲያን ትምህርት የደከመ ደክሞ ደግሞ ቀለሙን በጭንቅላቱ የሰበሰበ የዜማ ባለሙያ፣ የትርጓሜ መጽሐፍ ባለሙያ፣ ጠባየ መልካም፣ ከእውነትና ከሀቅ መስመር ፈቀቅ የማይል ለነገር የማይቸኩል ጨዋታ ደግሞ የሚያውቅ ከወንድም ጋራ አብሬ የመጣውን ሁሉ እቋቋማለሁ የሚል የማይመለስ ጥሩ ወንድም፣ አይናማ የቤተ ክርስቲያን ባለሙያ ነው። አባታችን ርዕሰ ደብር መርሐ ጽድቅ በሊሙና ቢሎ ወረዳ ቤተ ክህነት ኃላፊነት እዛ ቦታ ላይ ተመድበው ከመጡ ጊዜ ጀምሮ በልጅነት ያሳደጉን በቀለም የቀረጹን አባታችን ናቸው እና ከዛ ጊዜ ጀምሮ ከድቁና እስከ ቅስና በሳቸው አባትነትና የእንታ ገብረ መስቀል የሚባሉ ታላቅ አባት ጓደኛቸው ነበሩ። እሳቸው እያስተማሩኝ የኔታ እየፈተኑኝ አልበቃህም ደርሰሃል እያሉ መጨረሻ ላይ ለዚህ ክብር ያበቁኝ አባት ናቸው። ከፊደል ጀምሮ ከዛ በኋላ መልእክተ ዮሐንስ ይኖራል፣ ውዳሴ ማርያም፣ መልካ ማርያም፣ መልካ ኢየሱስ፣ ከዛ ዳዊት እየተባለ ያው ቅዳሴ ይሄንን ሁሉ በዛው በቆጂ ደብጻይ ቅዱስ ጊዮርጊስ ቤተ ክህነት የኔም አባት እንደዚሁ መርጌታ ነው። ከአባቴና ከርዕሰ ደብር መርሐ ጽድቅ ሌሎችም አባ ገብረ መስቀል የሚባሉ እና ሌሎችም መምህራኖች አሉ ቦታው ላይ ትልልቅ መምህራን በህይወት ያሉም የሌሉም ከነሱ ነው ከመጀመሪያ ጀምሮ ለስልጣነ ክህነት ለስልጣነ ድቁና እስከበቃ ድረስ በሳቸው እግር ስር፣ ሁለተኛ ደግሞ ቁጭ ብለን ከሳቸው እግር ስር ከመማርም በላይ ደግሞ በቅኔ ማህሌት አገልግሎት በሰርካ አገልግሎት እንደዚሁ እየተከታተሉ እንድንሳተፍ ሲያደርጉ ስለነበረ ቅኔ ማህሌት ላይም በፍለፊታቸው እሳቸው ያው ዋናውን ቦታ ፍለፊት ቁጭ ብለው ነው የሚመሩት አገልግሎቱን። እኛ ደግሞ በፍለፊት ያንን እየተከተልን ቁጭ ብለን በወንበር ከምንማረው በላይ ደግሞ እያንዳንዷን ነገር ንባብን በሚሆንበት ሰዓት ላይ ንባብ ስናነብ፣ ዜማን በምናዜምበት ሰዓት ላይ ያው ጠቅላላ አገልግሎቱን የድቁና አገልግሎት የሚፈቅደውን ቅኔ ማህሌትም ደግሞ ያው አጋዥ ሆነን በዛው የምን ከወነውን ተግባር በሙሉ እየተከታተሉ እያረሙን ከከበሩ አመታት አጠቃላይ ደግሞ በሰርክ ጸሎት ደግሞ እሳቸው ያስጀመሩት ምህላ አለ ማህረነ አብ በቦታው ላይ ያው የተሌላ ቦታው ላይ የተለመደው ከእግዚኦ ማህረነ ክርስቶስ ጀምሮ ያለው አገልግሎት ነው። እሳቸው ግን ማህረነ አብ ተብሎ የሚጀመረውን ነገር እሳቸው መሪ እኛ ተመሪ ሆነን በዛ መልኩ በተግባር አገልግሎቱን ሲያስቀጽሉን እንደዚሁም ደግሞ እኛም ስንማር ነው የኖርነውና በዚህ መልኩ የሳቸው ተማሪ ሆኜ እንግዲህ ለአገልግሎትም በድቁናም
እንደዚሁ ስልጣነ ክህነት ከአቡነ ናትናኤል ከተቀበልንም በኋላ ሰሞን አሰጥተውን በዛ አገልግሎት ቆይተን ነው እንግዲህ እዚህ ደረጃ ላይ ያለነውና ያው እሳቸው በዚህ መልኩ ያው ብቁ ዲያቆን እንዲሆን አድርገውኛል። መልካም እንዲሁ ገልጻቸው ደስ ይለኛል። የኔታን በነቢያትና በሐዋርያት መሰረት ላይ በታነጸች ቤተክርስቲያን በቅብብሎሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ከወንጌላውያኑ ከወንጌላዊ ማርቆስ እስክንድርያ ወደ ኢትዮጵያ ብሎ መጨረሻ ላይ የደረሱን ለኛ በተለይ ለከተማዋ የደረሱን አባት በየማሰበው የኔታ መርሐ ጽድቅን ነው። የሃይማኖት ብቻ አይደሉም፣ የሥነ ምግባር መምህር ናቸው፣ የከተማው አባት ናቸው። አንድ ሰው ከከተማው ጥራ ቢባል በኔ በኖርኩበት ዘመን የማለት እንግዲህ 70ዎቹ 80ዎቹ 90ዎቹ በቆጂ ላይ በእነዚህ ዘመን ቢጠራ የመጀመሪያው ሰው ግንባር ቀደም ሆነው የሚመጡት የኔታ መርሐ ጽድቅ ናቸው። ለኦርቶዶክሱ ማህበረሰብ ብቻ ሳይሆን ሌሎችን ፈርተው በሌላ እምነት ያሉ እንኳን ቃላቸውን የሚሰሟቸው የሚታዘዟቸው ናቸው የኔታ መርሐ ጽድቅ። የኔታን ከልጅነታችን ምናልባትም ከ10 ዓመት በታች ጀምሮ ሆነን ዲያቆንም ሳንሆን ዲያቆንም ሆነን ጀምሮ ያው በቁጥሩ ብቻ ሳይሆን ቤተክርስቲያን አንዳንድ ጊዜ እያየን አይደለም የምንማረው የምናየው ደግሞ ሰዎችን አባቶችን ነው የምናየውና ከዛ ጊዜ ጀምሮ ከልጅነቴ ከጻነቴ ጀምሮ አውቃቸዋለሁ። ከዛ ጊዜ ጀምሮ ሲያስተምሩን ቆይተዋል። ለእያንዳንዷ ቅንጣት ለማትጎለው ቤተክርስቲያናዊ ስርዓት ቀናይ ናቸው። ምን ማለት ነው? አንድ ዲያቆን ቤተክርስቲያኑ ሲቀድስ እያንዳንዷን የሚያደርጓትን እንቅስቃሴ ከቤተክርስቲያን ስርዓት አንፃር ሌላው ሰው ዝም ብሎ ያልፈው የሚችለው ነገር እሳቸው ያልፉም። ለምሳሌ አንድ ምርዋ አንድ ዲያቆን ሲመታ ብዙዎቻችን ወይ እንዲህ ነው የምንመታው ወይ እንዲህ ነው የምንመታው። እሳቸው ይሄን አይተው ያልፉ። ከጥቂቷ ነገር ልነሳ ብዬ ነው። እንዴት እንደሚመታ፣ ስንት ጊዜ እንደሚመታ፣ ምን አይነት ድምጽ ማውጣት እንዳለበት እሱ ብቻ አይደለም። ለየት ቤተክርስቲያን እንደምታውቁት አገልግሎት ሲጀመር በደውል ነው፣ ደውል ቤት ይባላል። እሱ ሲደወል አብዛኛው ሰው ዝም ብሎ ሄደው ነው የሚደበድበው። የኔታ ግን እንደዛ አይደሉ። እጃችንን ይዘው ስንት ጊዜ እንደሚደወል ይሄ ደግሞ ከቤተክርስቲያን ሚስጥር አንፃር ምን እንደሆነ ሁሉ ከዚህ ጭምር ይጠነቀቃሉ። እንግዲህ ወይዘሮ ኢለኒ የቤቱ ሁለተኛ ልጅ ናት ተብያለሁኝ። እንግዲህ ሙሉውን ቤተሰብ ከእናታችሁ ጀምሮ ስንት ልጆች ወለዱ የኔታ? እሱን አስተዋውቂኝና እንደው ስላስተዳደጋችሁ እንዴት አድርገው አሳደጓችሁ የሚለውን እንጫወት። እናታችን ያው ያደገችው የተወለደችው መናገሻ ገዳም አካባቢ ነው። እዛ ነው ኑሯቸው እና የተገናኙትም ያው በጋሽ በለጠ በሊቀ ካህናት በለጠ አማካይነት ከእናታችን ጋር የስጋ ዘመድ ናቸው። እናታችን ሀረገወይን ገብረ መስቀል ትባላለች እና እናቷ ወይዘሮ ይዘሽዋል አበራ፣ አባቷ ገብረ መስቀል ጌጡ ይባላሉ። ከአባታችን ጋራ ያው በስርዓተ ተክሊል መናገሻ ማርያም አካባቢ ነው ያለችው እና እዛ በስርዓተ ተክሊል ተጋብተው 10 ልጆችን አፍርተዋል። ከ10ሩ ያው ሴት የመጀመሪያዋ ሴት ነኝ፣ ብቸኛዋም ሴት ነኝ። ልጆቹ ወንዶቹ የመጀመሪያው ልጅ ምናሴ መርሐ ጽድቅ ይባላል። ስማቸው ያው ብዙም ከመጽሐፍ ቅዱስ ላይ ነው የሚያወጣውና እሱ። ሁለተኛዋ እኔ ነኝ እሌኒ፣ ሶስተኛው ኤፍሬም፣ አራተኛው ሳሙኤል ይባላል። አሁን በህይወት የለም፣ ቅርብ ጊዜ ነው የተለየን። አምስተኛው እስክንድር መርሐ ጽድቅ ይባላል። ከዛ ጌራ ወርቅ መርሐ ጽድቅ ነው። ከዛ ቀጥሎ መንቶች ናቸው፣ ኤልያስ እና ኢያሱ ይባላሉ። ኢያሱና ኤልያስ ይባላሉ፣ መንቶች ናቸው። ከዛ ቀጥሎ ተድላ ነው። መጨረሻ ላይ ያደገች ልጅ አለች፣ እህታችን ናት ማርታ። እሷን 10ኛ ብለን እንትን ያልነውና ማርታ ትባላለች። እና እነዚህ 10ሩ እነዚህ ናቸው። እናታችን በ2002 ዓመተ ምህረት ነው ከዚህ ዓለም በሞት የተለየችው። ነፍሷን በአጸደ ገነት ያኖርልን እና 10 ልጆችና 15 የልጅ ልጆች አፍርተዋል ማለት ነው። በካህን ደሞዝ እንዴት አድርገው አሳደጓችሁ? እሱን ደግሞ አጫውተኝ እስቲ። ያው በእግዚአብሔር ቸርነት ነው እንጂ በዛሬ ኑሮ ቢሆን አንድም ልጅ ማሳደግ ይከብዳል።
በኋላ ላይ እናታችንም ጎበዝ ነበረች። የሻይ ቤት ንግድ ከፍታ በዛ ምክንያቱም እያደግን ስንሄድ የትምህርት ፍላጎትም ምን እየመጣ ሲሄድ ያው የሱ ደሞዝ አነስተኛ ስለነበረ መተጋገዝ ስለነበረባቸው መጀመሪያ ፍራፍሬ ቤት ተከፈተ። ከዛ ሻይ ቤት ተከፈተ። ሁላችንም በዛ እየሰራንም እየተማርንም ያው ኑሮውን እየደጎመም ነው ያ ሁሉ ልጅ ያደገው። እንዴት አይነት አባት ናቸው? በመንፈሳዊና ከመንፈሳዊ ውጪ ባለው ልግለጸውና መንፈሳዊ ህይወቱ ላይ በጣም ጠንካራ ታማኝ የቤተ ክርስቲያን ነገር ወደ እጁ የማያልፍ ከሱ እኛም የወረስናቸው ብዙ ነገሮች ስላሉ ፊት ለፊት ተናጋሪ ግልጽ የሆነ ሰው ይሉኝታ የሚባል ነገር እውነት ከሆነ እውነቱን የሚገልጽ ሰው ነው። ከዚህ ውጪ ቤተ ክርስቲያን ውስጥ ቀንም ሌሊትም ሙሉ ህይወቱን የሰጠ ቤት ውስጥ እሷ ነች። ቤተ ክርስቲያን ላይ ደግሞ እሱ ነው። ብዙ ልጆችንም ተክቶል አፍርቷል። ከዚህ ውጪ ደግሞ መገናኛ ብዙሃን ላይ በተለይ ከኔ ጋር አያይዤ የመገናኛ ብዙሃን ፍቅሩ የተለየ ነበር። ሬዲዮ በጣም ያዳምጣል። ጋዜጣ እኔ ልጆች ሆነን ትዝ ይለኛል አብዮታዊ ፖሊስ በኋላ ፖሊስና እርምጃ የተባለው ኮንትራት ሁሉ ነበረን ይመጣ ነበር። ያንን እያነበብን የጀርመን ድምጽና የአሜሪካ ድምጽ ሬዲዮን በጣም ያዳምጣል። ኢትዮጵያ ሬዲዮን ያዳምጣል። ከዚህ በተጨማሪ ከጓደኞቹ ጋር አንድ ሐኪም ነበሩ አበጃ አበጋዝ የሚባሉ እሳቸው በረንዳ ላይ ይቆሙና እሱ መምሬ ተክለ ጻድቅ የሚባሉ አብረውት የሰሩ አሉ። ባለ ፋርማሲው አበጃ አበጋዝ አሉ። ልጃቸው አለ ባዩ አበጀ የሚባል እና አንድ ሌላ ሰው ደግሞ ይመጣ ነበርና አራት ሆነው ቆመው የሚነጋገሩት የጀርመን ድምጽ ሬዲዮ መግቢያው ትዝ ይላችሁ ከሆነ የሆነ ኢንስትሩመንት ነበረች። እሷ እስክትጀምር የማታውን የአሜሪካ ድምጽ ሬዲዮ የጀርመን ድምጽ ሬዲዮ እስኪጀምር እያዳነቁ ምናምን እያሉ ሲያወሩ እኛ እንሰማ ነበር። የሬዲዮ ፍላጎት የማዳመጥ ፍላጎት ከነሱም ከዛ ቤት ሲመጣ ደግሞ ማታ እኛ ይሄኛውን እናዳምጥ እሱ ያኛውን በሚል ብዙ ጊዜ ትግል ነበር። እሱ ለአሜሪካ ሬዲዮ ድምጽ ያደላል። ከዛ ካለቀ በኋላ ነው ወይ ደግሞ ከዛ በፊት ነው የምናዳምጠው። አንዳንዴ ሲለቅልን ወይ ከሌለ ያን እያዳመጥን እየሄድን የማዳመጡን ከሱ የመጻፉን ደግሞ ከእናታችን ለሬዲዮ የመጻፉን ማለት ነው። እሷ ግጥም ትጽፍልናለች። ግጥም ጎበዝ ነበረች። ትጽፍልናለች። እኛ በእኛ እጅ ጽሁፍ እንገለብጣለን። ለኢትዮጵያ ሬዲዮ እንልካለን። እየተነበበ ሁለቱ ወደ ሚዲያ በተለይ ለኔ የመሄድ መንገድ የነሱ ነው የነበረው። ጥሩ እሺ አባዬ። አቤት። እርስዎ እኮ ሁለገብ ነዎት። ሬዲዮም ይወድ ነበር አባቴ እያለ ነው ጋዜጠኛ እስክንድር። በጣም የምናዳምጣቸው የተመረጡ ጀርመን ምናምን እነኚህ እንደው ነገር የሚያጠናክሩትን እንከታተል ነበር። እኔም አንድ አቶ አበጀ የሚባሉ ሰውዬ ነበሩ። ጀርመን እንሰማለን፣ የደቡብ አፍሪካን ነገር የውጭውን በጣም እንሰማና እንከታተል። እንግሊዘኛ ይሰማሉ እንዴ? በእንግሊዘኛ ደግሞ ጎበዝ ነዎት ተብሏል። በአማርኛ ይናገራል ጀርመን እኮ። አይ እንደው እንግሊዘኛስ? አይ መላከ ሰላም ቀሲስ ዳኛቸው እንዴ እነሱ እኮ ትምህርት ቤት ከርመው ኑሮው ነው ቤታቸው ነው እኮ ትምህርት ቤቱ። አይ ይሞክራልና ይደንቀኛል ብለውኝ እንደው እንዲሁ አንድ ቀን አጫውተውኝ ነው። አይ ቅኔ ምናምን እንደዚያ እንጂ ያ የዘመናው ተስድስተኛ ነው የወጣው። እሺ